ባለፈው ክፍል በዛራና ቻንድራ ዛራን ማግባት አልፈለገም፣ የአባቱ ፍላጎት ነው እንጂ። ግን ዛራ እንዴት አይኑን ብቻ አይተሽ ለማግባት ወሰንሽ? ኩሱም አይኖቹ ተራ አይኖች አይደሉም። አይኖቹን ካዩዋቸው በኋላ ሌላ ነገር ማየት አስጠላኝ። ጉማን በምሰማው ነገር ደስተኛ አልሆነችም። ወዲያው ፊቷ ሲቀየር እናያለን። ሰላም ውድ የዳግሻ ዩቲዩብ ተመልካቾቼ በሙሉ እንዴት ቆያችሁኝ? ወደ ዛሬው ክፍል ከማለፌ በፊት ባለፉት ክፍሎች ላይ ባሳያችሁኝ ፍቅር ጠለቅ ያለ ምስጋናዬን አቀርብላችኋለሁ። ዘወትር ከሰኞ እስከ ቅዳሜ ዛራና ቻንድራን ማታ 1 ሰዓት ላይ፣ ጥቁር ፍቅርን ደግሞ ማታ 2 ሰዓት ላይ ለእናንተ ውድ ተመልካቾቼ ለማድረስ ዝግጅቴን ጨርሻለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። ወደ ዛሬው ቪዲዮአችን እንለፍ። ዛራና ቻንድራ ክፍል 7። ፊልሙ ሲጀምር ጉማን አብዱላ ለሚባል ሰውዬ ቻንድራ ወደ ቤት መምጣቱን እንዲያረጋግጥላት ስትጠይቀው እናያለን። በዚህ መሃል አንድ ሴት ወደ እሷ መጥታ እንዴ የፖሊስ መርማሪ መሆን አለብኝ እንዴ ብላ ጠየቀቻት። ጉማንም የኔ እህት መቼም ቢሆን የወድ ልጅን ህይወት ለማቃናት የቻልኩትን ሁሉ አደርጋለሁ ብላ መለሰችላት። በዚህ መሃል ሴትዮዋ የጉማን እህት እንደሆነች እንረዳለን። ቀጥላም ጉማን በማፌዝ የእንጀራ ልጄ ህይወት ላይ የፖሊስ መርማሪ መሆን ማለት ምን ማለት ነው ብላ ጠየቀቻት። ጉማን መልስ ራሱ አልጠበቀችም። ልጄ ዳኒ ከዩኒቨርሲቲ ትምህርቱን ጨርሶ ሲመጣ ቻንድራን ከመንገዱ ገለል አድርጌ ጠብቀዋለሁ። ከዛም የባለጸጋው ላክሚንዳም ቫያስ ሀብትና ንብረት ብቸኛ ወራሽ ይሆናል። ከዚያ በኋላ እኔ ባሌና ልጄ ዳኒ በደስታ መኖራችንን እንቀጥላለን። በዚህ መሃል ቻንድራ ወደ እሷ ሲመጣ እናያለን። ለጉማንም ሰላምታን አቀረበላት። እንዴት አደርሽ እናቴ? ተባረክ የኔ ልጅ፣ አባትህ ሊያዋራክ ይፈልጋል እሺ ብሏት ጥሏት ሄደ። ብዙም ሳይርቃት በፊት ጉማን አስቆመችው። ቆይ ዛራ ሳትመጣ ገና ካሁኑ ከእናት ጋር ለማውራት ጊዜ ያጣ ማለት ነው የኔ ልጅ ብላ ጠየቀችው። ቻንድራም ወደ እሷ ዞረና አባዬ ሊሄድ ይችላል በኋላ እንገናኝ ብሏት ጥሏት ሄደ። በዚህ በኩል ዛራ የቻንድራን ምስል ድጋሚ ለማየት በጣም ጓጉታለች። ግን አንድ መምህር ወደ እሷ መጣችና ዛራ ለ5ኛ ክፍሎች መጽሐፍ ማዘዝ አለብን ብላ ነገረቻት። ዛራም አዎ ዝርዝሩን አዘጋጅቻለሁ እኮ አለቻት። በዚህ መሃል የቻንድራ ምስል ሙሉ በሙሉ ይከፍታል። ሴትዮዋም ማነው የሸበላ ብላ ጠየቀቻት። ዛራ ስትዞር ግን ምስሉን ልታገኘው አልቻለችም። ምክንያቱም ዋናው ኮምፒውተራቸው በድጋሚ ስለተበላሸ። ዛራም የቻንድራን ምስል ባለማየቷ በጣም ተናደደች። ዋናው ኮምፒውተር በድጋሚ ተበላሸ፣ አንድ የሚረባ ኮምፒውተር የለም። ሴትዮዋም ልጁ ግን የሚረባ ይመስላል ብላ ጥላት ሄደች። ዛራ እንደጓጓች ቀረች። እያት እስቲ ቻንድራን ለማየት ያላት ጉጉት። ከዛም ዛራ ብቻዋን ትምህርት ቤታቸው ውስጥ እየተራመደች አይኖችህን አየዋቸው፣ አንተ ግን ምንንም አላየህም። ታዲያ እንዴት ልታገባኝ ተስማማ? በመካከላችን ያለው ምንድን ነው አለች። ከዛም ፊልሙ ቀጥታ ዱባይ ወዳለው ወደነ ቻንድራ ቤት ይወስደናል። ቻንድራ ለአባቱ ሰላምታን አቀረበለት። እንዴት አደርክ አባ? አባትየው ጋዜጣ እያነበበ እንዴት አደርክ? ዛሬ ለምንድነው ቁርስ አብረን ያልበላው ብሎ ጠየቀው። ቻንድራም ዛሬ ጾመኛ ስለሆንኩኝ ነው ብሎ መለሰለት። አባትየው በማፌዝ መልክ ጾም ጀመርክ ደግሞ? ቻንድራም ድሮም እጾማለሁ እማዬም ትጾም ነበር ብሎ መለሰለት። አባትየው መልስ ሳይሰጠው ጋዜጣውን ማንበብ ቀጠለ። ቻንድራም አባ የጋብቻ ጥያቄውን አልተቀበልኩም። አባትየው ቻንድራ ስላለው ነገር ምንም ሳይገርመው ጥሩ ዘገባን ያነበብኩት ብሎ ስለ ጋዜጣው ማውራት ጀመረ። ቻንድራም ደገመና አባ ስለ ጋብቻው እኮ ነው እያወራሁት ያለሁት አለው። አባትየውም ጋዜጣውን አጣጥፎ ተነሳና አታስብ፣ ሰሞኑን ወደ ህንድ ትሄድና ዛራና ቤተሰቦቿን ታገኛቸዋለህ። እስከዛው ድረስ ቪዲዮ ቻቱርን የዛራን ፎቶ እንዲልክልን እነግረዋለሁ ብሎ ጥሎት ሄደ። አባትየው ብዙም ሳይርቅ ቻንድራ አያስፈልግም አባዬ፣ ልጅቷን ማግባት አልፈልግም። አባትየው ዞሮ ትንሽ ካየው በኋላ ትሰማኛለህ፣ ማንም ያንተን ሀሳብ የጠየቀ የለም፣ ውሳኔ እንደሆነ አንዴ ተወስኗል። ቻንድራም ግን አባ እኔ ብሎ የሆነ ነገር ሊነግረው ሲል አባትየው በጣቱ ምልክት ሰጥቶ ቻንድራን አስቆመው። ከዛም ስራ ላይ ባንተ ያለኝን እምነት ያክል የግል ህይወትህን በዛው ልክ ያስጨንቀኛል። አግብተህ በመረጋጊያ ሰዓት ጸሎትና ንባብ ታበዛለህ። ጸሎት ብቻ። ባለፈው ሳምንት የአቶ ዚንታንን ድግስ ትተህ ህፃናት ማሳደጊያ ነበርክ፣ እየዘፈንክ እንደነበሩላ ሰምቻለሁ። አንተ ግን የሚጠቅምንና የሚጎዳን ነገሩላ አታውቅም። ለዚያ ነው በአንተ ቦታ ሆኜ እኔ መወስንልህ። ገባህ? ቻንድራም ትንሽ ካየው በኋላ ማለት የምፈልገውን ነገር ሁሉ ነግሬሃለሁ
ያለው በእኔ በኩል አይሆንም አልኩ። አባትየውም ለዚያ ነው ጸሎት ስታደርግ የምቃወምክ አለው። ቀጥሎም ጉማን ነች አይዞህ እያለች ምታበረታታ። ቻንድራም ጉማን ስላለች አይደለም የማደርገው በእናቴ ምክንያት ነው። እናቴም ሁሌም በጸሎት ታምን ነበር። አባትየውም በንዴት አየ በማይሆን አቅጣጫ እንድትሄድ ተደርገሃል። ስለዚህ ትክክለኛውን መንገድ መያዝ አለብህ። ቢገባ ደስ ይለኝ ነበር። ምርጫ አይደለም የሰጠው። በቃ ውሳኔን ብቻ ነው የነገርኩ። ይሄንንም መከተል አለብህ። ሁለቱም እርስ በርስ ተፋጠጡ። ከዛም አባትየው ጥሎት ሄደ። ቻንድራም ለራሱ በዚህ ውሳኔ ልስማማ አልችልም አለ። እሺ ሰዎች ለዛሬ ነበረኝ የዛራና ቻንድራ ክፍል 7 ይሄን ይመስል ነበረ። ሰብስክራይብ፣ ላይክ፣ ሼር በማድረግ በነገው ዕለት የሚለቀውን የዛራና ቻንድራን ክፍል 8ን ማግኘት ትችላላችሁ። እስከዛው ድረስ ቸር ቆዩኝ የምላችሁ እኔ ዳጊሻ ነኝ። ይመቻችሁ።